የመዳም ቅመሞችዬ እንግዲህ ይህን የመሰለ ቆንጆ ቂጣ ፍርፍር 30 ደቂቃ ባልሞላች ወላሂ ማሻአላ በጣም ነው የሚጣፍጠው። ስሩና ሞክሩት። እንዴት እንደሰራሁት በደንብ ነግራችኋለሁ። እስከ መጨረሻው ቪዲዮውን አዳምጡት። በላይክ ጀምሩ። ላይክ እያደረጋችሁ ቪዲዮውን ጀምሩት። እንግዲህ ውዶቼ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ የቻናሌ ቤተሰቦች ሰላም ብያለሁ። ሰላማችሁ ይብዛ። ለምታበረታቱኝ እህት ወንድሞቼ እጅግ በጣም አመሰግናለሁ። እንግዲህ የሚያስፈልገን ግብአቶች ነጭ ዱቄት፣ በጣም ቀላል ነው። ነጭ ዱቄት እንዲሁም ደግሞ ምልህ ወይም ጨው፣ ሀሊብ ኒዶ ወይም ደግሞ ሀሊብ ይሄ ፈሳሹም ካለ ምንም ችግር የለውም። ከሱ ትንሽ ትጨምራላችሁ። ስኳር፣ ያው ስኳሩን ትንሽ በዛ አድርጉት። ያኔ በጣም ሳይበዛ ወሰጣል አይደል? እና ደግሞ ዘይት ትንሽ አበቃ። እነዚህን ታዋህዱና ታቦካላችሁ። ከዛ ያው በጣም እንትን ሳይል ላላ አርጋችሁ ታቦኩታላችሁ። ለምን ለመዳመጥ ሳይሆን ዝም ብላችሁ መጥበሻ ላይ አድርጋችሁ ጋገር ታረጋላችሁ። ቂጣ ማለት ነው፣ የሀገራችን ቂጣ። እንደዛ ካረጋችሁ በኋላ ቆራርሳችሁ ኸላጥ ውስጥ፣ እኔ በኸላጥ ነው የምፈጫው። ኸላጥ ከሌላችሁ ደግሞ በእጃችሁ ራሱ በጣጥሳችሁ ማለት ነው ያነጠራችሁትን ዘይት ወይም ደግሞ ቂቤ ካላችሁ፣ ያው ቂቤ ቆንጆ ነው፣ ከዘይት ይሻላል። ግን እኔ ብዙም አይመቸኝም፣ እወዳለሁ ግን ብዙም አይመቸኝም። ቂቤ በዘይት ነው የምጠቀመው። ዘይቴን አንጥሬ እንግዲህ ይህን እንደዚህ በኤል ባርጌ ተላጃ አስቀምጣለሁኝና እናንተም ሰዎቹ ወጣ ሲሉላችሁ ለምን በርበሬው ስለሚሸት ዘይታችሁን አንጥራችሁ ቂቤ ከሌላችሁ ተላጃ ብታስቀምጡ እንደዚህ ሲረባችሁ ቂጣችሁን ጋግራችሁ እንደዚህ ሲረባችሁ ማለት ነው መስራት ትችላላችሁና ምንድነው እኔ ዘይቱን ያነጠርኩት እንግዲህ ቀይ ሽንኩርት፣ ነጭ ሽንኩርት እንዲሁም ደግሞ ሀባ ሶዳ ወይም ደግሞ ጥቁር አዝሙድ ማለት ነው። ጥቁር አዝሙዱን ከቻላችሁ ትንሽ ፈጨት ብታረጉት ጥሩ ነው። ግን እኔ ዝም ብዬ ሀባውን ነው የማረገው። መፍጨትም ጊዜ ስለሌለኝ ቶሎ ለማለት፣ በዛ ላይ ደግሞ ሲወጡልኝ ነው የማነጥረውና በርበሬ፣ ዘይት አድርጌ ብረት ድስት ላይ ወይም መጥበሻ ላይ ትንሽ መጥበሻ ካላችሁ በሷ እሳቱን ቀነስ አድርጋችሁ፣ በተለይ በርበሬውን ስጨምሩ እሳቱን ቀነስ አድርጋችሁ ታነጥሩታላችሁ። ከዛ ሲቀዘቅዝላችሁ ፕላስቲክ እቃ ላይ አርጋችሁ ወይም ደግሞ በቃ የሆነ እቃ ላይ አርጋችሁ ክዳን ያለው ተላጃ ታስገባላችሁ። እንደዚህ በሚርባችሁ ሰዓት ወጣ እያረጋችሁ ቂጣችሁን ጋገር እያረጋችሁ ትበላላችሁ ማለት ነው። ኸላጥ ከሌላችሁ እንደነገርኳችሁ በእጃችሁ ራሱ በጥስጥስ አርጋችሁ ቂጣውን ያው በዘይቱ ባነጠራችሁ ዘይት አሸታ አርጋችሁ መብላት ትችላላችሁ ከሻይ ጋር። ያው ለቁርስ እራት ሰዓትም ምግብ ከሌለ የምትበሉ ከሌለ እንደዚች ሰራ አድርጋችሁ መብላት ትችላላችሁ ማለት ነው። በተለይ ሻይ ጋር እኔ ቁርሴን ሰርቼ ነውና እንብላ እላለሁ። እንግዲህ በጣም ነው የሚጣፍጠው። በትንሽ ደቂቃ ያው ሰርታችሁ ከምትራቡ እንደዚህ ብሉ እላለሁ። በጣም ቀላልና ደግሞ ያው ጊዜ ስለሌለን ያው የሆነ ለየት ያለ ነገር ለመስራት ምናምን ጊዜ የሚፈጁ ነገሮች ያው አይመቸንም። ብዙ ጊዜ ያው ስራ ስለሆንን የኛን ስራ ሳይሆን የነሱን ስራ ስለሆነ የምናጣድፈው፣ ለዛም እንደኔ ጊዜ የሌላችሁ እንደዚች ሰራ እያረጋችሁ ብሉ ላለሁኝ። እኔ ያው አንዳንድ ጊዜ የምሰራው ለነሱ ማልወደውን ምግብ ይሆናል አይደል? ለምሳሌ ወፍ ምንድነው እነዚህ አሳፊሮችን ምናምን ስሰራላቸው ለነሱ እኔ ስለማልወድ እንደዚህ እየሰራሁኝ እበላለሁ ማለት ነው ለራሴ። እናንተም ደግሞ የማትወዱትን ምግብ ስትሰሩላቸው ወይም ደግሞ የማትወዱትን ምግብ ከውጭ አምጥተው ሲበሉ ምናምን እንደዚች ሰራ እያደረጋችሁ ቀለል ያሉ ነገሮች በጣም ብዙ አሉና እየሰራችሁ ብሉ፣ አትራቡ እላለሁኝ። በተረፈ ለምንድነው ላይክ ማታደርጉኝ? እንዲሁም ደግሞ እዚህ ጋር እንትን ነው ሀባ ሶዳ ነው። እኔ በጣም ነው የሚጣፍጠኝ። ጥቁር አዝሙድ አረጋለሁ። በቃ ማንኛውም ይሆናል አይደል? ማዕጀናት ምናምን ስሰራ እንዲሁም አምባሻ ራሱ እየሰራችሁ ብሉ። አምባሻ ራሱ ስሰራ ለራሴ ማለት ነው
ሀባ ሶዳ እጨምራለሁ እኔ። በቃ ይሆናል አይደል? ያጣፍጠዋል። እናንተም እንደዛ እያደረጋችሁ ወጣ ሲሉላችሁ አምባሻ ሰርታችሁ ተላጃ ማስቀመጥ፣ ጧት ቁርሳችሁ መብላት ምናምን እንደዛ እያደረጋችሁ ህይወትን እንግዲህ በዚህ መግፋት ነው። በተረፈ እንሻአላ ቢዝኒላህ እኛም የራሳችን ቤት የራሳችን ህይወት የራሳችን በቃ በራሳችን ሀገር ላይ የምንኖርበትን ቀን ቅርብ ያደርግልን። እንደዚች በከላጥ ነው የምፈጨው ማለት ነው። እንደምታዩት በጣም ይጣፍጣል። እኔ በጣም ነው የምወደው። ኢጃዛ ቤት ራሱ ስሰራ በጣም ነው የሚወዱት። በጣም ቀላል ነው ይሆናል አይደል? ብዙ ሰዓት አይፈጅም። በትንሽ ደቂቃዎች ነው የሚሰራውና እየሰራችሁ ብሉ እላለሁኝ። ራሳችሁን አትግዱ። በተለይ እኛ ሀበሾች ራሳችንን በምግብ በጣም ነው የምንጎዳውና የእነሱን ስራ ስናጣድፍ ለራሳችን ምግብ አንበላም፣ ራሳችንን አንጠብቅም። እና እንግዲህ እኔን ማበረታቱኝ፣ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ። ዩቲዩብ ክፈቱ። እንደዚህ በመዳም ዋይፋይ ዩቲዩብ ቻናላችንን እናሳድግ። የማናውቀውን እየተማማርን እንትን እንላለንና እናድጋለን። ዩቲዩባችንን እናሳድጋለን። እናም ሼር ላይክ አድርጉልኝ፣ ሰብስክራይብም እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ እላለሁኝ። በተረፈ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ በጣም ነው የምወዳችሁ። ስለምታበረታቱኝ ስለተከታተላችሁኝ እጅግ በጣም አመሰግናለሁ።